لله. الحمد لله الذي أمر بالإصلاح بين الناس وجعل العفو من شيم الكرام ونهى عن القطيعة والخصام وأثنى على أهل الصفح والإحسان وأشهد أن لا إله إلا الله وحده لا شريك له الملك الديان وأشهد أن سيدنا ونبينا محمدا عبده ورسوله سبحانه وتعالى ከሰው ልጆች ከሚፈልጋቸው መልካም ባህሪያቶች መካከል እንደዚሁም ደግሞ እስላማዊ ከሆኑ እሴቶች መካከል አንዱና ዋናው ትልቁ ወንድማማችነት ነው። ይሄ ወንድማማችነት በኢማን ላይ የተመሰረተ ወንድማማችነት የሥጋ ዝምድናን ይበልጣል፣ እዝነትንም ያፈራል። እንደዚሁም ደግሞ የተፈታተኑና የተለያዩ ልቦችን ይሰበስባል። አላህ Subhanahu Wa Ta'ala የሙእሚኖችን ባህሪ ሲናገር ኢነማል ሙእሚኑና ኢኽወቱን ሙእሚኖች ማለት ወንድማማቾች ናቸው። ፋስሊሑ በይነ አኸወይኩም በወንድማማቾቻችሁ መካከል ልዩነትና ግጭት አለመግባባት ሲፈጠር አስታርቁ በማለት ያዛል። ታዲያ ይሄ ወንድማማችነት እንደዚሁም ደግሞ አብሮ ሲኖሩ ሰዎች አለመግባባቶች፣ ግጭቶች መፈጠራቸው የሚታወቅ ነው። ከሰው ልጆች የማይጠፉ ናቸው ማለት ነው። በወንድማማችነት የሚዋደዱ፣ የሚቀራረቡ፣ የሚፋቀሩ ሰዎች በተለያዩ አጋጣሚዎች ይሄ ወንድማማችነትና ይሄ ውዴታቸው ሊበላሽና ሊቆስል ይችላል። ይሄም የተለያዩ ምክንያቶች አሉት። አንደኛው የሰው ልጆች ከስህተት የተጠበቁ አይደሉምና አንዱ በሌላው ላይ ስህተት ሲፈጽም ሊሆን ይችላል። ሌላ ጊዜ ደግሞ አንዱ በሌላው ሰው ላይ በሚኖረው መጥፎ ጥርጣሬ ወይም ደግሞ ትክክለኛ የሆነ አረዳድ የሚያመጣው ችግር ሊሆን ይችላል። በንግግሩ ከተናገረ በኋላ ተናጋሪውን ምን ማለት ነው ብሎ እንደውም ማብራሪያ ከመጠየቅ ይልቅ አንድ ሰው ሌላ ሰው በተናገረው ስለሱ በተናገረው ወይም እንዳጠቃላይ በንግግሩ ግራ ከተጋባና የተናገረው ያስተላለፈው መልእክት ግልጽ ካልሆነለት ምን ማለት ነው፣ ምን ለማለት ፈልገህ ነው ማለት ይሄ ተገቢነት ያለው። ነገር ግን እኛ ሁላችንም ወደ ራሳችን መለስን። አንድ ሰው ለምን እንደተናገረ እሱ የሚያውቅ ሆኖ ይያል እንዴ ለማለት ፈልገህ ነው ተብሎ በራስ ትርጉም የሚሰጥበት ሁኔታ አለ። ምን ለማለት ነው? ሱፋን ጥሩ ያልሆነ የተሳሳተ ግንዛቤ በሰዎች በተለይ በሚዋደዱ ጓደኛሞች ወይም ደግሞ እስላማዊ በሆነ ወንድማማችነት የተሳሰሩ ሰዎች መካከል መጥፎ ግንዛቤና አረዳድ ይህን ችግር ሊፈጥረውና ሰዎችን ሊያጋጭ ሊያለያይ ይችላል ማለት ነው። ከነቢዩ መሐመድ አለይሂ ሰላቱ ሰላም ሌላ ማንኛውም ሰው ከስህተት የተጠበቀና ስህተት ላይ የተጠበቀ አለመሆኑና ስህተት ላይ የመውደቅ እድሉ እጅግ በጣም ሰፊ እንደሆነ የሚታወቅ ነው ማለት ነው። ታዲያ እንዲህ አይነት ነገር ሲፈጠር እኛ ልንይዘው የሚገባው ባህሪ ምንድነው መሆን ያለበት? አንድ በተፈጠረ ስህተት ምክንያት ወንድማማችነትን መፋቅ፣ ወንድማማችነትን ማፍረስ ተገቢ አይደለም የሚለው ምክንያቱም ወንድማማችነት በቀላል እንዲሁ የሚወረወርና የሚጣል ጉዳይ አይደለም። ቅጽበታዊ በሆነ ቁጣ ግንፍልተኛነት የምናፈርሰው የምንጥሰው ጉዳይ አይደለም። ወንድማማችነት እጅግ በጣም ትልቅ ከአላህ Subhanahu Wa Ta'ala የተሰጠ ጸጋ ነው። መጠበቁም ግዴታ ነው። ማን ይጠብቀው? ሙእሚኖች ሊጠብቁት ይገባል።
ሁለቱም ወገኖች በመጀመሪያ ደረጃ አንድ ሰው ሲናገር አንድ ነገር ሲፈጽም እጅግ ከፍተኛ የሆነ ጥንቃቄ ማድረግ አለበት። ሰውን ላለማስከፋት በመካከላቸው ያለውን ወንድማማችነት ላለማፍረስና ላለማበላሸት ዝምድና ላለመቁረጥ ጥንቃቄ ማድረግ ያስፈልጋል። ሆኖም ግን ያመጣል ሁልጊዜ ያው አንድ ሰው በሚያደርገው ጥንቃቄ ጥብቅ ላይሆን ይችላልና ማለት ነው። አላይ ይሄ መፍትሄው ምንድነው? የመጀመሪያ መጠበቅ ያለበትን ነገር መጠበቅ፣ ለችግር የሚዳርጉ ላለመግባባት ለግጭት የሚጋብዙ ነገሮችን ማራቅ። ሸሪዓው እንዲህ አይነት ነገሮች እንዳይመጡ እጅግ በጣም ብዙ ችግር የሚያመጡ በሮችን እንድንዘጋዝ በግብይት አካባቢ ለምሳሌ አንድ ሰው ሌላ ሰው በገዛው ብር ላይ ተደርቦ አይገዛ ነብያችን አለይሂ ሰላም ሌላ ሰው የሸጠው ሽያጭ ላይ ተደርቦ አይሽ ብለው ከልክለዋል። እንደዚሁም ደግሞ በጋብቻ ጉዳይ ራሱ አንድ ሰው ሌላ ሰው ያጫትን ሴት ሄዶ እንዳያጭ ምላሽ ያሰጣል። መሰለው ሌሎችም ብዙ ምሳሌዎችን ማንሳት ይቻላል። እና ይሄ ሁሉ ተደርጎ ከዛ በኋላ አሙል የሚፈጠር ችግር ካለ ግን በዛ ችግር ምክንያት ወንድማማችነትን ማፍረስና ማበላሸት ተገቢ አይደለም። ለዚህም እንግዲህ የነብዩን አለይሂ ሰላቱ ወሰላም አያችን ሞዴላችን እሳቸው ናቸውና ባህሪያቸው ምን ይመስል ነበር? ያው እንደማንኛውም ሰው ነብዩ መሐመድ አለይሂ ሰላቱ ወሰላም በችግር አልፈው አስቸጋሪ ከሚባሉ እጅግ በጣም አስቸጋሪ ከሚባሉ ሰዎች ጋር አብረው ኖረዋል። ከነዛ ሰዎች ደግሞ የሚያመጡት አመጣ ወደ እሳት ይሄዱ እንጂ እዝነታቸው ነብያችን አለይሂ ሰላቱ ወሰላም ለሁሉም ነበር የሚጨነቁት የሚያስቡት ሁሉንም የጀነት ሰው ለማድረግ ዳዕዋቸው ለሁሉም ተደራሽነት እንዲኖረው ይጥራሉ ይልካል። ነገር ግን እምቢ ያሉ ሰዎች ብዙ ናቸው። እሳቸው ልፋትና ጥረት እንዳለ ሆኖ ማለት ይሄን ሁሉ ሲያደርጉ ዳዕዋቸውን ካለመቀበል ማልፈው ለስኬት ብቁ ሲባሉ እንዲያሻፈረን ከማለትም አልፈው እንግዲህ እጅግ በጣም ከፍተኛ የሆኑ አደጋዎችን ሲያደርሱባቸው ነበር። የመጨረሻው እንግዲህ ህይወታቸውን እስከ ማጥፋት ድረስ አቅደው ነበር። ነገር ግን የአላህ ሱብሓነሁ ወተዓላ ጥበቃ ሆነና ይሄን ሁሉ አልፈው ኃላፊነታቸውን በሚገባ ተወጥተው ነው አላህ ሱብሓነሁ ወተዓላ እድሜያቸውን ያጠናቀቀው ማለት ነው። እና በዚህ ሂደት ላይ መካ የነበሩ የገዛ ዘመዶቻቸው ሀገርን ጥለው እንዲወጡና እንዲሰደዱ አድርገዋቸው ይሄን ሁሉ ካደረጉ በኋላ መዲና መኖር ያለባቸውን ያክል ኖረው መዲና በነፃነት እንዲኖሩ እድሉን አልሰጧቸው። እዛም ድረስ ደርሰው ሊወሯቸውና ሊያሰቃዩአቸው እንደነበረ የሚታወቅ ነው። በዚህ ምክንያት ታዲያ ነብያችን አለይሂ ሰላም የመጨረሻው ድል የሙስሊሞች ሆነና ያቺ ጥላዋት የሄዷት ለአላህ ብለው ጥላዋት የሄዷትን ሀገር ተመልሰው እንዲቆጣጠሩና በሙስሊሞች እንድትሆን አደረገ። እና የዛን ጊዜ ታዲያ ነብያችን አለይሂ ሰላም ዋናው ነጥብ በዚህ ላይ ነው ከደረሳችን ጋር የሚሳመደው እነዚያ ሲያስቸግሯቸው የነበሩ አዛዝ ያደርጓቸው የነበሩ ሰዎች በቁጥጥር ስር ሲሆኑላቸው ምንድን ያደርጋሉ ተብሎ ይጠበቃል። እነዛ ጥፊዎች እጅግ በጣም ከፍተኛ አጸፋዊ ምላሽ እንደሚመልሱባቸው ነበር የሚጠበቁት። ታዲያ ነብያችን አለይሂ ሰላም ምንድን ያደረጉት? ይታቡ ፈአንቱም ሙጥለቃ ሂዱ እናንተ ነፃዎች ናቸው፣ ነፃነትን አወጁላቸው። ታዲያ ይህ ባህሪ ሊኖረን ይገባል። ይቅር ማለት የነብያችን አለይሂ ሰላም ባህሪ። በሌላው ሐዲሳቸው ነብያችን አለይሂ ሰላም ሙስሊሞችን አጠቃላይ ሲመክሩ ላ ተባገዱ ወላ ተሐሰዱ ወላ ተዳበሩ ወኩኑ ዒባደላህ ይባል። እናንተ የአላህ ባሪያዎች ወንድማማቾች ሁኑ፣ ጀርባ አትሰጣጡ፣ እንደዚሁም ደግሞ አትጣሉ፣ አትኮራረፉ፣ አትመቀኛኙ ብለው ወንድማማቾች ብለው ሰሃቦቻቸውን ተከታዮቻቸውን በአጠቃላይ በዚህ መልኩ መክረዋል ነብያችን አለይሂ ሰላም። ከሰሃባዎች ተጨባጭም ለናምን ያክል አንድ ምን ወስድ
አቡ በክር ሲዲቅ ረዲየላሁ ዐንሁ አንድ ሚስታህ ኢብኑ ሳጣ የተባለ ዘመዳቸው ነበር። አቡ በክር ሲዲቅ ሰደቃ የሚሰጡት ወይም ደግሞ እሳቸው ወጪውን የሚሸፍኑለትና የሚደቁሙት የሚረዱት ዘመዳቸው ነበር። ታዲያ ይሄ ሰው አይሻ ረዲየላሁ ዐንሃ የነቢያችን አለይሂ ሰላም ባለቤት ስሟ በጠፋና ሙናፊቆች በሷ ዙሪያ ተገቢ ያልሆነን ወሬ ባወሩና ባሰራጩ ጊዜ ሚስጥህ ከዛ ላይ ትንሽ ድርሻ ነበር። ታዲያ አቡ በክር ሲዲቅ ረዲየላሁ ዐንሁ ልጃቸውን በጣም ይወዷታል። በሷ ላይ የተወራውን ወሬ በማገዝ የተሳተፈን ሰው ያን የተለመደውን ድጋፋቸውን ማድረግ ያው አልሳካላቸው ሲል አንድ አቋም ይዘው ነበር። በመሐላ ሚስጥህ ከዚህ በኋላ ከኔ አንዳች ድጋፍ አያገኝም አላደርግለትም የሚል አቋም ይዘው ነበር አቡ በክር ሲዲቅ። ነገር ግን አላህ ሱብሓነሁ ወተዓላ አያ አወረደ ወሊያዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም ሲል አቡ በክር ሲዲቅ ደነገጡ። አላህ እንዲምረን ይፈልጋለሁኝ በማለት ያንን አቋማቸውን ቀየሩ። ለሚስጥህ ያደርጉት የነበረውን ድጋፍ በማድረግ ላይ ቀጠሉ ማለት ነው። ታዲያ እንግዲህ ቀደምቶች ሰሃባዎች ደጋግ ሰዎች የበደላቸውን ሰው ከመበቀል ይልቅ ይቅር ማለትን ይወዳሉ። የደጋግ ሰዎች ባህሪ ይሄ ነው። አላህ ሱብሓነሁ ወተዓላ የመፍራት እንደዚሁም ደግሞ የከፍታ ምልክት ላጠፉ ሰዎች ይቅር ማለት ላጠፉ ሰዎችን በይቅርታ ማለት فمن عفا واصلح فاجره على الله الله سبحانه وتعالى ይቅር ያለና እንደዚሁም ደግሞ በመቀየም ምክንያት ያበላሸውን ያስተካከለ ያሳመረ ሰው ልክ እንዳወቀ ማለት ነው። አወቀ አላደርግም ያሉትን አቋማቸውን እንደቀየረ ያስተካከለና ያሳመረ ሰው ፋጅር ሆነ። የዚህ ሰው ምንዳው አላህ ላይ ነው። ስለዚህ فلنمسح الخطأ من القلوب ከልባችን ስህተትን ማነው ከሰዎች የምናገኘውን ስህተት እንፋቅ፣ በልባችን ውስጥ አናሳድር፣ ቂም አንያዝ፣ በይቅርታ እንለፍ፣ ወንድማማችነትን አጠናክረን እንያዝ የሚል የወንድማማችነትን ዋጋ ያው ቀደም ለማንሳት እንደሞከርኩት አላህ ሱብሓነሁ ወተዓላ እጅግ በጣም አብዝቶ ትልቅ አድርጎ ነው ያስቀመጠውና ከምንም በላይ ዋጋ የሚሰጠው ጉዳይ ስለሆነ በቀላል ቅጽበታዊ በሆኑ ስህተቶችና በሚፈጠሩ ችግሮች ምክንያት ወንድማማችነታችንን ልንረሳ ልንፍቅ አይገባም ነው። ይቅር ማለትና ስህተትን ማለት ደግሞ ደካማነት አይደለም። አንድ ሰው እየቻለ ይቅር ማለቱ ነው ትልቁን አጅር የሚያስገኝበት፣ ደካማነት አይደለም። እንደዚሁም ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ የምናገኘው በመበቀል ሳይሆን ወይም ደግሞ ጥላቻን በማሳደር ሳይሆን ይቅር በማለት ነው የሚለውን ለማስተላለፍ ነው። አላህ ሱብሓነሁ ወተዓላ ዘንድ ክብርን የፈለገ ከፍታን የፈለገ አኺራ ላይ ትልቅ ደረጃን የፈለገ ይቅር ይላል። ይቅር ብሎ ወንድሙን አውፍታ ያስደስተው። ይሄ ማለት እንግዲህ ስህተትን ማረም ማስተካከል ተገቢ አይደለም ማለት ግን አይደለም። ይሄ ሊታወቅ ይገባል። የተሳሳተን ሰው ተሳስተሃል፣ የስተትን አርም አስተካከል ማለት ተገቢ ነው። ይሄ ሁሉ ጊዜ ያጠፉ ሰዎችን ጥፋታቸውን ሳይነግሩ ወይም ደግሞ ሳያስተካክሉ ሳያርሙ ማለፍ እስላም የሚያበረታታው ወይም የሚያዝበት ጉዳይ አይደለም። አምር ቢልማዕሩፍ ነህይ ዐኒል ሙንከር ማለት በመልካም ማዘዝ ከመጥፎ መከልከል። ሰዎች ሲያጠፉ ሰውን ሲበድሉ አይ ትክክል አይደለም፣ ይሄ በደል ነው፣ ግፍ ነው፣ አላህ የሚወደው አይደለም ብሎ መምከር ተገቢ ነው። ነገር ግን የምናርምበት መንገድ ሰዎችን በማረም ስሜት ይሁን
በጥላቻ መንፈስ እንዳይሆን ሰዎችን በመናቅ ሰዎችን በማጣጣል በእንዲህ መልኩ አይሆን ለማለት እንጂ ማለት ነው። هذا ثم صلوا وسلموا على إمام المرسلين محمد الهادي الأمين فقد أمركم ربكم بذلك حين قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواج أمهات المؤمنين وعن سائر الصحابة أجمعين وعن التابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وجودك يا أكرم الراحمين ويا أرحم الراحمين اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعده تفرقا معصوما ولا تدع فينا ولا معنا شقيا ولا محروما اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اللهم اعداءك اعداء الدين اللهم اجعل هذا البلد امنا مطمئنا رخاء سخاء وسائر بلاد المسلمين اللهم الف بين قلوب المسلمين واجمع كلمتهم على الحق يا رب العالمين اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون